ጤና ይስጥልን ነው አንተ ሰናል ዋንጫ ሊበላ ነው በላ ሊያዊ ሮቢ ከቀን ጎደሎ ከባድ ነው አይንህ እያየ በላ አይገርም የዓመት መጣና ጫማ ተለካከነ እኔ እኮ ከኛ ጋር የምትወሩ ዞሪ ራሱ እኮ ምንም አይገባኝም በነገራችን ላይ አርሰናል ዋንጫ እስኪበላ 4 ጊዜ ልንመርጥ ነው አራተኛ ምርጫ ሊመጣ ነው እና እኛ ሁለት ማቲክ ይወስዳሉ አሁን እኮ ባይ ዘ ዌይ የዛሬ ስንት ወር ስንከራከር የነበረው አርሰናል በጣም ዋንጫ አይበላም ነበር አሁን ስንት በላ ላይ ገባ እንደዛው ነው የሚለው አሁን ከሊቨርፑል ጋር ምናምን ብናወራ ጥሩ ነው ተቀራራቢ ደግሞ እኛም እኮ ያስደሰተን እኮ ከ22 ዓመት ቆይታ በኋላ ዋንጫ መብላት በጣም ልዩ ስሜት አለው እና እኛ በጣም ደስታችን እጥፍ ድርብ የሆነው ለዛ ነው በዛ ደግሞ እኛ ምን ይያልን ነው ይሻላል የትም ፍጩ ዱቄቱን አምጣው ነጥብ ላይ ነው በቃ ውጤቱ ላይ አይ የምር እንኳን ደስ አለ አምቡላንስ ይረብሻ በእስከ ያልፋል እሺ ከልጅነት እስከ ዕውቀት ከወጣትነት እስከ ጎልማሳነት በጣም አርሰናልን ሲደግፉ ዋንጫ ቢያገኝ ዋንጫ ባላገኘበት እሳት ነው መስቀደም እኮ ይገርም ነበር አፍኪ ነው ቶሎ በኢየሱስ የምራችሁ ነው ውጪ ጆርስ ውጡ ወይኔ ልጆቼ በምንድን ነው የሚወጣው? ሚስተር ማብራቱ በቃ አሁን ተረጋጉ ቆይ ነይ አፈርድኔ ብላ አምራሽ እናንተ የእውነት ነገር አስቤዋለሁ እኔ አላውቅም አዳን ቀረብ ወጣች አሻራ እንደመጣ እና ሳትፈታ አትፈታኩም ተቀብለን ደውለናል የየጉን ነው ናይስ ነው አሁን በቁጥጥራችን ስር ውሏል ሰዓቱ ነው እነሱ ያው ምን አሁንማ ተቀበልናቸው ይሄ ግን ኮምፒውተር የተደረገ የስንት ያቀነባበረው እኛ ዋንጫችን ዋንጫችን አለበት አንተ ታቅለበት የት ነው አብሬያቸው ነበር አይ ይሄ የፕራንኩ ሐሳብ ላይ አንተ ነበርክበት ማን ጺም በጺም ሆኖ እንደተበላው ማን ይቀራል እየተበቀለ ነው በዛ ጆቢና ብላሽታል እኔ ግን ናፍቂ በዚህ የወጣችበትን መንገድ አረሰውም ግርግዳ ቀዳ ልትወጣ ነበር በነገር ላይ እኔ ያወኩኝ መጀመሪያ ከፍታችሁ ገብታችሁ እሷ የምሯን ስጮ የእውነትም መስልኝ አንተ ታውቃለህ ረሳው ከዛ የእውነት ታውቃለች ልጅ ልጅ ማርኩኝ ፕራንክ ለማድረግ ነው ብለከኝ አሁን መቼም ማረሳው የገቡበትን ነገር ብቻ ሳይሆን አምቡላንስ እየጮህ እየሰማን ነበር ከሰል ሽታሽቶና ሴታፑ ቀደም ብሎ ተሰርቷል በደንብኛን ፕራንክ ለማድረግ ለፍተንበታል ደክመንበታል ሙዚቃና እናንተ ሜካፕ ያን ይለፋችሁት ይሄን ነገር ሲዘረጉት
በጣም ይሄ ነገር የተዘረጋበት ፍጥነት ፊታችሁ ምናምን አስፈር መኮሳተራቸው ምናምን ሲገፈታችሁ የሥራ ልምድ አለኝ እኔ በዚህ እሳት በማያዝ እንዳመጣው መለሰው ጊዜው እኔ አንደኛውን ጫማ ይፈታው አንዱ እንዴት ይፈታ ከዛ በድንጋጤ ወቅት ያረግሽን እኮ ድጋሚ ተረጋግተሽ አርግሽ ትባይ አታረጊ መጀመሪያ እኮ ቀልድ መስሎኛል ከዛ በኋላ ሊያና ናፍቆት ልጄን ምናምን እያሉ በደንብ ሲጮሁ በቃ የዛኔ ነው እኔም እውነት የመሰለኝ አሁንጆቹ እዚህ ምን ይሰራሉ አንቺ ደግሞ ያሉ መኝታ ቤት ምናምን ቤት ያለሽ ነው መሰለኝ ወዲያው ዞረብኝ እግዚአብሔርን እና ቤቴ ሆኜ ልጆቹ የሆነ ቦታ ተኝተው ቤቴ ጣልሽው ድስት ነበረ አደጋ ብቻ እንደሚገጥመን እናውቃለን አደጋ ቢደርስብን ጥሪ የምናደርገውን ቁጥር ማን ነው ሊነግረን የሚችል እኔ ለመድኃኒዓለም ብቻ ነው 939 እኔ 951 ማን ነው 951 ንግድ ባንክ ነው እኔ ባንክ ነው ብር ያለበት እናንተ እዚህ ታዋቂ ሰዎች ናቸው ግን እዚህ ኢትዮጵያ ውስጥ እየኖራችሁ ስለ አሜሪካ ትርጉም አይደርሱልንም እናንተም ደግሞ ተጽዕኖ ፈጣሪ እስከሆናችሁ ድረስ ቢያንስ ለማህበረሰቡ እንደነዚህ አይነት አደጋዎችን ፈጥኖ መድረስ የሚቻልበትን ቁጥሮችን እናንተ እያወቃችሁ ለሌላው ማሳወቅ ነበረባችሁ ግን አይና አላደረጋችሁ ትልቅ ስህተት ስለሆነ ታረሙበት 939 የአጭር መልእክት ቁጥር መቀበያ ነው እንደ ሳንቲም ሳይኖራቸው ሰዎች ቢደውሉ እንኳን አገልግሎት እንዲያገኙ ተብሎ ነው ግን አሁን አብዛኛው ሰው ይሄንን ቁጥር ጥቂት ሰው ነው የሚያውቀው አብዛኛው ሰው ያውቀው የሚያውቀው ሊቀልድበት በቃ የኛው ፍራንክ እንደሚባል እንደዛ ምናምን ነገር ነው የሚያደርግበት አሁን በዚህ ሰዓትኛ ወደዚህ በመጣንበት ሰዓት ላይ ጥሪ የሚጠብቁ አካላት አሉ አሁን አገልግሎት የምንሰጠው የእሳት ብቻ አይደለም ድንገተኛ አደጋዎች ማለት ያው በልብ ህመም የሚወድቁ ሰዎች አሉ የወላድ ጥሪ አምቡላንስ አገልግሎትም ስለምንሰጥ ማለት ነው እነዚህ ሁሉ ያካትታል ውስጥ ሲገቡም ትሄዳላችሁ አንዳንድ ሰዎች ለመዝናናት ብለው ገብተው የሚቀሩበት ቦታ አለ ህፃናቶች ደግሞ ለመዋኘት ብለው ገብተው የሚቀሩ አሁን በዚህ ስንት ሳምንት ውስጥ ነው ያው ብዙ አስክሬኖችን አውጥተናል ያ ማለት ምንድነው ያው በማወቅም ባለማወቅም የሚመጣ አደጋ ነው ያንን ለመታደግ ደግሞ እንደተባለች አጭር ቁጥር ማወቅ አስፈላጊ ነው አጭር የመደወያ ቁጥሩ እንዳለ ሆኖ ይሄ አሁን በእንደዚህ አይነት ነገር ይቀልዳል ሰው ፕራንክ የሚለው ነገር በጣም ነው ብዙ ነገር አለ አሁን ምናልባት በአጋጣሚ እኔም እዛ መስመር ላይ ሰርቼ ስለነበረ ብዙ ነገሮችን ላወራችሁ እችላለሁ ግን ከጊዜ አንፃር አንድ ሁለቶችን ብነግራችሁ እንደው ምናልባት አሁን ትንሽ ስለተሻሻለ ከክፍለ ሀገር የሚመጡ ጥሪዎች ስለተገደቡልን ያቀረ እንጂ 24 ሰዓት በጣም ብዙ ጥሪ ነው የሚመጣው እንቅልፍ እምቢ አለኝ ምናምን እነዚህ ቀጥታ ጥሪ 939 ከዛ ውጪ ግን የማዕከል የዲስፓች ሴንተራችን ምናልባት ብትይዙት መልካም ነው 011 55 5300 ቀጥታ የማዕከላችን ዲስፓች ጥሪ ነው የዚህ የቦሌ ቅርንጫፍ አሁን ያለንበት እዚህ የቦሌ ብራንች ስለሆነ 0116 63 0373 ቀጥታ ስልክ ጥሪያችን ነው ፍራንክ ተደርጎ በጣም ትልቅ ቁም ነገር ነው እንድናቅ ያደረጋችሁትና በጣም እና አደጋ ሲደርስ አንዳንድ ጊዜኛ አደጋውን ከማቅለል ይልቅ ብዙዎቻችን አደጋውን እናከብዳለንና እናንተ እስከምትደርሱ ድረስ ራሱ ምን መደረግ እንዳለበት ብዙዎቻችን አናቅም ከዛ ውጭ ደግሞ በጣም ብዙ የእናንተ ባለሙያዎች የሌሎች ሰዎችን ህይወት ለማዳን የራሳቸውን ህይወት ያጡ አካል የጎደሉ በጣም ብዙ አሉና የሆነት እስከዛሬም ስለሰጣችሁት አገልግሎት አሁንም ስለምትሰጡ ወደፊትም ስለምትሰጡን አገልግሎት በጣም ነው የምናመሰግናችሁ ክብርም ይገባችኋል ለፍራንኩ ስንመጣ ኦሬዲ የተመደብነው 1 2 3 እንደዚህ ነበርን ግን ሬዲ ሆኑ ተብለን ልክ ሲደወል ሳይረኑ ሲጮው እንዳለ ያልተመደበ ሰው ነው የመጣው ታውቃላችሁ ምክንያቱም ሁሌ እነሱ ሬዲ ናቸው ስታንድ ባይ ናቸው ቀልድ ምናምን አያውቁም ሳይረኑ ለነሱ በጣም ትልቅ ነገር ናት ይሄ ስልክ ጥሩ ለነሱ በጣም ትልቅ ነገር ነውና እኛ ጋር ስትመጡ ብዙ አይነት የአደጋ ስራዎች አሉ ቃጥሎ ብቻ አይደለም ቅድም ወንድሜ እንዳለው የሊፍት ላይ ሲዘጋባቸው እኛ ጋር የሚደወለው እና ከተምናውቃቸው የመኪና አደጋ ሲደርስም አሁን እኛ መኪና አደጋ ደርሶ ስንሄድ ምን ያደርጉ ነው የመጡት ይባላል አሁን ሰሞኑን ካያችሁት በጣም የመኪና አደጋ በስተና ያንዳንዱን ቆርጠን መኪኖችን አካሎችን ቆርጠን ሰዎችን ከውስጥ እያወጣን በህይወት የሚተርፈውንም የህይወት ያተረፈን በህይወት የሌለውም ሰው ደግሞ ያው ለሚመለከት አካል ያስረከብን በምንሄደው እና ያው በአደጋ ስራ ላይ ብዙ አይነት ቻሌንጅ ይመጣል ድንጋይ ይወረወርብናል ዱላም ይነሳብናል እኛ ያው ለዳታ ልንሰጥ የምንሄደው ለአደጋ ቦታ ጋር ስንሄድ ማሰብ ያለባችሁ ለዛ ነው እኛ ስራውን አደጋውን አላስከሰትንም ግን አደጋ ቦታ ጋር እስከሄድን ድረስ በጥንቃቄ ማለት ለኛም ኃላፊነት በጣም ተረዱን አግዙ ነው ማለት ነጭ ላብ የሚባለውን አልቦታም ይሄ ብቻ አይደለም ከዚህም በጣም አሁን የዛሬ ዓመት ጓደኛችን እንደዚህ አብሮ የሚሰራ ልጅ ነው ህይወቱ ያለፈው ውስጥ ሰጥቶ ነገር የኛ ላብ ነው ቀላል ነው እጅ መድማት አለ እግር መቆረጥ አለ መፈንከት አለ እዛው አደጋው ውስጥ ገብቶ መውጣት አለ ማለት ነው ያንን እያሰቡ ሰውን ግምት ውስጥ አስገብተው እየረዱን እያገዙን ተያግዘን መስራቱ ነው የሚያዋጣን እንጂ እናንተ ናችሁ እነዚህ ናችሁ ተብሎ ሳይሆን ያው ስትመጡ እኛም በጣም ደንግጠን ነበርና የኛ መደንገጥ ደግሞ ለእናንተ
ለእናንተ ለስራችሁ እንቅፋት የሚሆን ይመስለኛል። ሌላ ጊዜም ስትሄዱ ሰዎች በእንደዚህ አይነት ስሜት ውስጥ ሆኖ ነው የሚቀበሏችሁና እናንተ ስራችሁን ደግሞ እንዲያቀልላችሁ ሰዎች ምን አይነት ቅድሚያ ሁኔታ ቢያደርጉ ምን አይነት ዝግጅት ቢያደርጉ ለእናንተ ጥሩ ይሆናል? በነገራችን ላይ ያው አደጋ ሲመጣ ስትደነግጥ ስምንም ለመናገር ትረሳለህ። እንኳን ሌላ ነገር ለማድረግ ይቀርና እኛ ቀድመን እንደደረሰ ምን የምናደርገው እነሱን ገለል ነው የምናደርጋቸው። ምናልባት የተረጋጋ ሰው ካለ አደጋው የቱ ጋር እንደሆነ ብቻ እንዲጠቆመን ነው የምናደርገው። የተረጋጋ ሰው ካለ ካልሆነ ግን እንደተባለው ያው ወደ አደጋው ጋር የእሳት ወዳለበት ቦታ ነው ፋይት እያደረግን የምንገባው። ይሄንን ነው። አንዳንድ ጊዜ ደግሞ መንገድ ይዘጋጋባችኋል። ከሰሞት እንትን የማይመቹ መንገዶች አሉ። ሰፋ አድርገው እንዲጠብቋችሁ እንደዛ ማድረግ አለባችሁ አይደል? ለእሳት አደጋ አምቡላንስ መንገድ ይከፈትለታል ሲሄድ እንደ አምቡላንስ ግንዛቤ ያላቸው ሰዎች ያደርጉታል። ግንዛቤ የሌላቸው ሰዎች ጠፍቶ ለምትደርሰው አይነት ነገር እያለ ይዘጋባል። በዚህ አጋጣሚ እንደውም ማስታወሰው አለ የራሱ ቤት እየነደደ ወይ ስልኩ ዘግቶበት እንደሆነ አሁን ሲደወልለት እንትን አይደል ግን የኛን እንትን እያለ እየዘጋብን ዲግዛገኝ ከመጣ ምናምን ነገር በኋላ ላይ የሱ እንደሆነ ሲረዳ በጣም ነው እንትን ያለ ያዘነው። ይቅርታ ብሎ መጥቷል። ቢሮ ድረስ መጥቶ ይቅርታ ነው ያለው። ምክንያቱም ያው በራሱ የደረሰ ነገር ስለሆነ ነው። እና እንደዚህ አይነት ነገሮች ያጋጥሙናል። አዎ ከባድ ስራ ነው። በጣም የህይወት መስዋዕትነት የሚጠይቅ ስራ ነው። በእያንዳንዱ ሰው እንደቀልም ምንም እየደወለ የሚይዘው የስልክ መስመር ብዙ ቦታ አደጋ ሆኖ ያንን ለማግኘት እድል እየነፈገ ሊሆን ስለሚችል ከፍተኛ ጥንቃቄ መደረግ አለበት። ለቀልድ ለጨዋታ የምንለያቸው ጉዳዮችም በደንብ በጥንቃቄ መለየት ያለባቸው ይመስለኛል። እኔ ደውዬ በመቀለድበት ሰዓት የሷ ቤት የተቃጠለ ሊሆን ይችላል፣ መስመሩ ተይዟል እየተባለ ነውና እንደዚህ አይነት ምክንያቶችን ስለሚፈጥሩ እንደው የሚቀለድበትም ጉዳይ አይደለም እና ከፍተኛ ትኩረት የምንሰጠው እንላለን። ለእናንተ ግን ያለን ክብር ወይ በጣም እንደ ቀልድ አድርጋችሁ ያስተማራችሁ የህይወት ቁም ነገር ነበር። እነሱ ሆነ እውነት ለመናገር አንዳንድ ባለሀብቶች ትንሿን ነገር ለማድረግ ሳንቲም ለመቆጠብ ብለው ብዙ መስዋዕትነት የሚያስከፍል ነገር ነው እያደረጉ ያሉት። አስገዳጅ ነገሮች አሉ። እነዚህ አስገዳጅ ነገሮችን እየተጠቀምን ያለ ነው። ህንጻው ሲገነቡ ታሳቢ መደረግ አለበት፣ የግድም ነው። አንዳንድ ቦታ ላይ አለ ያሉት ደግሞ እንደሚደረጉት በቁልፍ ተቆልፈው ቁልፉ የት እንዳለ እንደነዚህ አይነት ነገሮች የግንዛቤ ችግር ነው ብዬ ነው የማስበው። እንግዲህ የተማረ ሰው ነው ይሄን ህንጻ የሚገነባው። ያ የተማረ ሰው ደግሞ ይሄን ነገር ማካተት ካልቻለ ግንዛቤ ያለው ወይም ተማረ ብዬ ማለት አልችልም። ብዙዎቻችን ያው ኢትዮጵያ ውስጥ ታምን እንሞታለን ብለን እንጂ የምናስበው በአደጋ እንሞታለን ብለን አናስብም። ስለዚህ ያው እኛም እንግዲህ በቀላሉ ወደ ህብረተሰቡ መድረስ እንደምንችል የምንችልበትን በሙሉ አጋጣሚ ተጠቅመን እንግዲህ ግንዛቤዎችን ለመፍጠር እንሞክራለን። ቀለል አድርጋችሁ ያስተማራችሁን በጣም ትልቅ ነገር ነው። በጣም እናመሰግናለን። ብዙ ሰው በሚሸልም እጅሽ ብትሰጪልኝ ያችልም እናቴ እኔ አሁን ተቀጥጫለሁ። እግዚአብሔር አይ ክብደቱ እንድትይ ፈልጌ ነበር። በነገራችን ላይ ልብሳችሁና መኪናችሁን በጣም ስለሚወደው ልጄ ፋየር ፋይተር ነው መሆኑን ፈልገው ይላል። 5 አመቱ ነው እንግዲህ ወደ ስራ በነገራችን ላይ ዛሬ በደስታችን ቀን ያው አንድ የማንቸስተር ደጋፊ አለ። ከካሜራ ጀርባም ደግሞ ብዙ የማንቸስተር ደጋፊዎች አሉ። ባብሎ የተቀነባበረ አይመስልም። ደስታ ነው ላይ ውሃ ለመቸለስ ደስታችንን ሳናጣጥም በነገር ላይ አሁን በእንትን ቢለካ የኛ የስቱዲዮ ባለሙያዎቻችን በፐርሰንት ቢለካ የማንቸስተር ዩናይትድ ደጋፊዎች ያደላሉ፣ ይመዝናሉ። አልተቆጠረም። ጥቂት የተመረጡ አልተቆጠረም አይደለም፣ ጥራት ያላቸው ጥቂት የተመረጡ የአርሰናል ደጋፊዎች ብቻ ናቸው ያሉት። ያው እነሱ ጥራት ያላቸው ናቸው ያሉት። ጥራት ያላቸው የተመረጡ ጥቂት የአርሰናል ደጋፊዎች እነዛ ጥቂትም ሆነን በዚህ በድንጋጤ ደግሞ ጭራሽ ወደ ላይ ልትልኩልን እና ለደስታችን የምናጣጥም ያው እነሱ ሰዓት ላይ እንጂ ደስታ ላይ ውሃ አይረጩም ይታወቃል። ያው ግንዛቤውን ለመፍጠር በሚል እናርገናል። የእናንተ ደስታ ግን ያው በሌላ ይደገማል እንጂ እግዚአብሔር ናፍናችሁብናል። የ22 ዓመት እምቅ ደስታ እንደዚህ መዳፈን አለበት። ማክሰኞ የተጀመረው ደስታችን አርቴታ ፍረደን ትላል። ለማንኛውም ሰፋ አድርገን በኋላ ላይ እናወራለን ስለ አርሰናል። በትልቅ የመደናገጥ ስሜት ውስጥ ስላላችሁ እናንተ እንደገና ደግሞ እኛም መፍጠር የፈለግነው ግንዛቤ አድርገናል ብለን እናስባለን። እሁድን አንድ ላይ ይቀጥላል። በድጋሚ እንገናኛለን።